ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ጌታ ኢየሱስም ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታይ ወጣችሁ? ነቢይን አወላችኋለሁ፣ ከነቢይም የሚበልጠው እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 እስከ 15። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ሐሙሱ ለሚያዝያ በዛቲ ዕለት ኮነ ተስካረ ቅዳሴሃ ለቤተ ክርስቲያን ቀዳሚት ዘተቀደሰት ለሕዝበ ያዕቆባውያን በብሔረ ግብፅ በስሙ ለቅዱስ ኒቆላዎስ ኤጲስቆጶስ ዘሀገረ ሜራ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ ሀገር ያለች ቤተክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ከሃዲው አርዮስ በኒቂያ ከተማ ከተሰበሰቡ ከ318 ሃይማኖታቸው ከቀናች ኤጲስቆጶሳትም አንዱ ነው። ይህች በእስክንድሪያ ምስራቅ ያለች ቤተክርስቲያንም በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት እምነቱን በመግለጥ በመታመን ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንትም ጋር በአንድነት ለመሰብሰብ እስቲደርስ እግዚአብሔር ጠብቆ አተረፈው። የዚህ አባት ተአምራቶቹ የበዙና በአራቱ ማዕዘንም የተገለጡ ናቸው። በሰላም በፍቅርም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት ከ72ቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ መታሰቢያው ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተነገረ ሁለተኛም በቀላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጽሞ ረሃብ ቸነፈር መጥቶ ብዙዎች ሕዝቦችን አጠፋቸው። እነሆ ከገድሉ የቀረው የካቲት 4 ቀን ጽፈናል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚህች ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ እየዞረች 15 ዓመት ካስተማረ በኋላ ተለይታ የወጣችበት ሆነ። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚህች ቀን የከሃዲ ዱዲያኖስ ንጉሥ ሚስት የከበረች ለእስክንድሪያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ዱዲያኖስም እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚህም በኋላ ዱዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግሥት ለእስክንድሪያ ፊት የዳዊትን መዝሙር በማንበብ ጸለየች። በሰማችውም ጊዜ የተረጎመላት ዘንድ ለመነችው። ያን ጊዜም ተረጎመላት። የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱን በልቦናዋ አድሮ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክትን ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት። ምድርም ዋጠቻቸው። ንጉሥ ዱዲያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ወደ እለእስክንድርያ ዘንድ ገባ። እርሷም ክርስቲያኖችን አትጣላቸው፣ አምላካቸው ጽኑና ኃያል ነው አላልኩምን? አለችው። ይህንንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩአት ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዚች ቀን የባዕርማ ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 15 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት ጸአተ ነፍሱ፣ ቅዱስ ኒቆላዎስ ዘሀገረ ሜራ በ318 ሊቃውንት አንዱ፣ ቅዱስ አጋቦስ ሐዋርያ ከ72ቱ አርድእት አንዱ፣ ቅድስት ለእስክንድርያ ሰማዕት ንግሥት የነበረች፣ አቡነ አቢብ ጻድቅ። ወርሃዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈበረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪና፣ ቅድስት ክርስቲና። ጌታ ኢየሱስም ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይን
አዎ እላችኋለሁ፣ ከነቢይም የሚበልጥ እውነት እላችኋለሁ፣ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 እስከ 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን አያርቅብን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ከሚሰማው ከሚታየው ክፉ ነገር ሁሉ በቸርነቱ ይጠብቀን። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ ደግሞ እንዲሁ በሰላም በጤና እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ይቅር ይበለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አቢይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።